በጠመንጃ የሚመጣ ሰላም ሆነ ልማት የለም እርስ በርስ ከመጠፋፋት ውጭ ይህን ያሉት የጎንደር ከተማ ነዋሪዎች ናቸው። ነዋሪዎቹ በጫካ ለሚንቀሳቀሱ ታጣቂዎች ባስተላለፉት የሰላም ጥሪ መንግስት ያቀረበው የሰላም አማራጭን በመቀበል ወደ ህዝብ እንዲመለሱ ጠይቀዋል። አሁን ያለው መንግስት ብዙ እጆች ዘርግቷል። ሰማለው ሰላም ይላል የመጡም አሉ ሰላም ተቀብለው አሁንም ወንድሞቻችን ናቸው። አሁንም ወንድሞቻችን የኛ ወንድሞች የኛ እህቶች እነዚህ ወንድሞቻችን ከጫካ መጣው ህዝባችንን ባይሞት እኔ ይሄን ነው ምለው። ነዋሪዎቹ በትጥቅ ትግል አሸናፊ እንደሌለ በማንሳት ቀደም ብለው የሰላም አማራጩን ተጠቅመው ወደ ሰላማዊ ህይወት የገቡትን ፈለግ በመከተል የጋራ መፍትሄ ላይ እንዲሰሩ ጥሪ አቅርበዋል። ሰላምን ከህዝብም ነው መንግስት ብቻ ተዋጣው ብትለው አይዋጣውም። ህዝብም የጸጥታው አካል መሆን አለበት እና ህዝብ ካላገዘው መንግስት ብቻውን ጸጥታ ያመጣል ተብሎ አይታሰብም። ሰላምን ማምጣት ያፈሙዝ ውያ ሳይሆን በጠረጴዛ ዙሪያ በንግግር በተለይ ጫካ ያሉት ወንድሞቻችን እንዲሞቱ አንፈልግም። ይምጡልን፣ ይመካከሩ፣ ችግሩን ይፍቱ፣ ሰላም ይፈጠር። የጎንደር ከተማ ነዋሪዎች በጠመንጃ የሚመጣ የፖለቲካ መፍትሄ የለም ያሉን ሲሆን በሰባተኛው ጠቅላላ ምርጫ አሸንፎ የሚመሰረተው መንግስት የከተማዋን ሰላም የማጽናት ኃላፊነት እንዳለበት አንስተዋል። ሰላም የአንድ ሀገር መሰረት ነው ብዬ አምናለሁ። በጫካ ላይ ያሉ ወንድሞቻችንም አሁን የሚመጣው አዲሱ መንግስት በሰላማዊ መንገድ እንዲገቡ ማድረግ፣ ዲሞክራሲያዊ እንዲገነባ ማድረግ፣ የሰላም ጥሪዎች እንዲሰፉና ሰላም እንዲሰፍ ማድረግ አለበት። ሰላም ከሌለ ልማት አይታሰብም። ሰላም ከሌለ ወጥቶ መግባት አይታሰብምና በየጫካ ያሉትን በድርድር መልክ የሚሆን በሀገር ሽማግሌ የሚሆን በሚገባቸው ሳይንስ ወደ መንግስት እየገቡና በሰላማዊ መንገድ ችግሮች እንዲፈቱ ማድረግ አለበት ያምናል። መንግስት የጀመረውን የሰላም ጥሪ አጠናክሮ መቀጠል እንዳለበትና ህዝቡ ይበጀኛል ይጠቅመኛል ያለው መንግስት በጋራ በመሆን እንደመረጠ ሁሉ ሰላሙንም እንዲሁ ከመንግስት ጎን በመቆም ማስጠበቅ ይኖርበታል ነው ያሉት። ቀጣይ እንግዲህ የተጀመረ ጅማሬ ያለ ያው ወንድሞቻችን ጫካ ያሉት መግባት ጀምረዋል፣ እየገቡ ነው። ከዚህ የበለጠ ደግሞ በደንብ ከምርጫ በኋላ እነዚህ ሰዎች ትሪት እየተደረጉ ወደ ሀገራቸው የሚገቡበትና ሰላም እንዲሆንልን እንፈልጋለን። ህዝቡ ነጭስ ወጥቶ ድምጽ ተሰጠው ሁሉ ለጸጥታውም ተባባሪ መሆን አለበት። ቢኮዝ መንግስት ብቻ ጸጥታን አያሰፍንም፣ መንግስት ብቻ ሰላምን አያመጣም። በጫካ ያሉትን ለፓርቲው ወይም ደግሞ ለዚህ መንግስት ለመስከር ለሚመሰረተው መንግስት ድምጽ ተሰጠው ሁሉ በመንግስት ጎን ሆኖ በዛም ሆኖ ልማትና ጸጥታ እንዲሰፍን በውጭ ያሉ ወንድሞች እንዲገቡ ከመንግስት ብቻ ሳይሆን ከህዝብ ከኛም ይጠበቃል። ልዩነቶችን በውይይት እየፈቱ በጋራ ልማትና ሰላም ላይ ማተኮር የነገዋን ኢትዮጵያ እውን ለማድረግ ቁልፍ መነሻ ነው። ማህበረሰቡ ለሰላም መትጋት ካለው ፋይዳ በመነሳት አሁን ላይ ሰላምን በጋራ ማጽናት የሰዓቱ ትልቅ ጥያቄ ሆኗል። ወጣቱን ከማይገባ ነገር ይውጣ። በመሳሪያ የምናከናውነው ነገር ሊጠቅመን ስለማይችል በጠረጴዛ ዙሪያ ተሰብስበን ችግሮቻችን ፈትተን ተስማምተን ታርቀን አንዱን እንቁምና ዓለምን እናስደምም። እንደ አፍሪካ የአፍሪካ በርና መስኮቶችን ዝቅ እንዳናደርጋት ሁላችን ለሀገራችን እንስራ። ለጋራ ሰላም ዘላቂነት መስራትና መተባበር የሁሉንም ዘርፎች እድገት ለማፋጠን ሁሉም ለሰላም ዘብ ይቁም የነዋሪዎቹ መልእክት ነው።